ምንድነው ካሜራው? ባብዬ ጓደኛ ያው ዲያስፖራ አይደለስ ሀብታሞች በረሩ ሆነ በአውሮፕላን ጀት ሀብታሞች በረሩ ነው በአውሮፕላን ጀት እኛም ቀደምናቸው አንዱ ዙር ባጫት አንተ ምንድነው? ይኸው ጉዱን ተመልከት እየሄደ እዛ ይገብርላችኋል ራሱ ይሄን ይዘህ እየመጣ ነው ማለት ጉልበት እየሳምክ አባብዬ ብለህ እየጠራ በሳቱ አይታል አይደል ዳኒ እኔ መውጣት ፈልጌ ነበር በጣም ጨንቆኛል ምናምን ስለነ ገባባል ለዛ እኮ ነው እዚህ እናንተ ጋር የመጣሁት እኮ ይሄን ነገር እንድታውቁልኝ ይሄን ነገር እንድታዩልኝ ነው እንጂ እሱንማ እዛ ከገባው በኋላ ማወቅ የቆምጫት ይዘህ እንደምትገባ እኮ ሰውየው ሲያወራን የሰማሁትኝ ዛሬ ያቺ ለምርነ ኳትን ይዛል መጣም ሰምቼዋለሁ እኔ እዚህ አይነት የአምልኮ ስርዓት ተካፋይ አይደለም እዛ ቦታ ላይ የምገባው እኔ በዘፈን ነው በድምጻዊነት ነው እዛ ቦታ የምሰራው ዳኒ ዞላ እኔ የኢትዮጵያ ሕዝብም እንዲሰማኝ መፈልገው ዓለም ላይ ያለው ሰውም እንዲያይልኝ ስለፈለኩኝ ነው ወደ እናንተ ጋር የመጣሁት። ለማንኛውም ባንተና በሰብለ መካከል ያለ የሆነ ነገር አለ። ዳኒ ትላንትና ሲል ነበር በአይን ትግባባላችሁ ያለ መጀመሪያ የነበርኩበት ክለብ እዛ አድናቂ ነበረች እዛ ትመጣህ ነበረ ከዛ በኋላ ብዙ ካስተመሮችን ይዛልኝ እየመጣች እዛ ሽልማት ምናምን ታሰጠኝ ሁለታችሁም እዛ ቤት ታገለግላላችሁ እሷ ቡና ትከድማለች አንተ ደግሞ ጫት ይዘህ ትሄዳለህ ከዛ በኋላ ህይወትህ እንደዚህ ሆነ አሁን ከራስህ ጋር መግባባት ነው ያለብህ መጀመሪያ ያው በቤተሰቦቼ ምክንያት እሳቸው ጋር ሄዳለሁኝ በጣም አቃቸዋለሁ በቃ ቤተሰቦቼ አጠቃላይ እሳቸው ጋር ነው የሚሄዱት እና ዘፋኝ ሳትሆን በቃ እንደዚህ ታመልካቸዋለች እሳቸውን ማለት ነው ታመልካቸዋለች አይደለም እኔ አይደለም በስነ ስርዓት ጠይቀልኝ ዳኒ እሱ ይሄዳል ነው እኮ ያለቻለች ትሄዳለህ አዎ የት ነው የሚሄደው እኔ እሳቸው ጋር አንቺ ነኝ ያገኘሽኝ የት ነው ክለብ እኮ ነው ያገኘሽኝ ትሄዳለህ እኔ የምሰራበት ቤት አሪፍ ቤት ነበረ ደሞዙ 2000 3000 ብርም ቢሆን እንደነገርኩ በዙ ሽልማት እህቴን እረዳለሁ ወንድሜን እረዳለሁ ሁሉም የሰጡት ወርቅ እሷ ያሰጠችኝ ወርቅ ነው ከሷ ጋር የተወሰነ ጊዜ ግንኙነት ነበረን እንደው በቃ እኔ ስላልፈለኩኝ ከሷ ጋር ያለኝ ነገር አቆም በጣም እየዋሻችሁ ነው ያለው እሱ በጣም እየዋሸ ነው ያለው እውነታውን መናገር በጣም ደብቆ ነው ትላንት አይተኸዋል አይደል እንዴት ሄዶ እግራቸው ላይ ተደፍቶ ምናምን ሲለማመጣቸው እንደነበረ ኖ በፍጹም የለንም አውቆ ነው ሲዋሽ ከኔ ጋር ድረስ አታውቂም አንቺ በጭራሽ በጣም ነው እየዋሸክ ያለው ነገር ተናግረካለ የእጅሽን ታገኛለሽ እውነቴን ነው የምነግርሽ እግዚአብሔርን ታያለሽ ሁሉ ነገር እያዋሻችሁ እነሱ ቢተውትም ምንም ቢሉም ማለት ነው የት እንደምደርስ ታውቂያለሽ እንደዚህ ይፈሰፋል በቃ መልፈስፈስ ነው ስራው በቃ ሁሌ በቃ እንደዚህ የወንድ ባህሪ እንኳን ጭራሽ የለም አምላኪ ነው እሱም አንድ እኮ ያመልካል እኮ እኔ የት ነው ማመልከው አረ አትዋሽ እሳቸው ይሁልክ ሲጀመር ግልጹን ነው የሚናገሩ ሰውየው ምንም ነገር የሚያሹት ነገር የለም በቃ አምልኮ ቦታ ነው ሰይጣን በቃ የተለያየ ነገር የሚመጣበት ቦታ ነው በቃ ይሄ የታወቀ ነው ይሄ መጀመሪያ ካወቀች እኔ ከመሰራበት ቦታ አገናኝታኝ ክለብ ነው ብላ ለምን አስገባች ለምን አስገባች ታውቀዋለህ ራሱ ምን ነው ማውቀው ካወኩኝ ለምን አንቺን አስገብኝ ስለማይግባባቸው እንጂ እሳቸውን ይሄዳል እዛ ቤት አንቺ ነኝ ምን ነው ማውቀው ንገሪኝ ምንድነው ማውቀው ንገሪኝ አንተ ምንድነው ይኸው ጉዱን ተመልከት እየሄደ እዛ ይገብርላችኋል ራሱ ይሄን ይዘህ እየመጣ ነው ያውቃል ምንድነው ካሜራው? ባብዬ ጓደኛ ያው ዲያስፖራ አይደለስ ቱቱ ቦሎ ልስጣችሁ ሁሉ ጎኛ ቤት አትጥፉ ይሄ ተባቆ ጓደኛንም እንዳመጣው ጥሩ ዘፋኝ እንዲሆን ያርግልህ እስቲ እኛን መታችሁ አትጡን ይሶዬ ንገረው እንጂ ቤቴ መጥቶ ነው እንዴ ሊሰርበን እንደ መጣው ንገረው ወይስ ሊዘፈን መጣው ፈረሴ አና ባብዬ ናረና ባብዬ ሀብታሞች በረሩ ሆነ በአውሮፕላን ጀት ሀብታሞች በረሩ ነው በአውሮፕላን ጀት እኛም ቀደምናቸው አንዱ ዙር ባጫት ለሊቱን ሙሉ የለፋውበትን የሰራውበትን ገንዘብ በሺዎች የሚቆጠሩ ገንዘብ ጠዋት ስነሳ ከኪሴ እያጣው ተቸገርኩኝ ይሄንንም እንግዲህ እንደዚህ ሆኖብኛል ብዬ ስናገር አንተኮ ለሰይጣን እያገለገልክ ለሰይጣን እየዘፈንክ ነው የምትኖረው ከዚህ ገንዘብ ትጠብቃለህ ወይ ተባልኩ ሰላም ውድ የዞላ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው የዛሬው ፕሮግራማችን የሚሆነው እንግዲህ ባለፈው ፕሮግራም ለማሳየት እንደሞከርነው
አንድ ድምፃዊ ወደ ስቱዲዮአችን መጥቶ ነበር። ወደ ስቱዲዮአችን የመጣው ድምፃዊ ደግሞ ታሪኩን ሲነግረን ሁል ጊዜም እንደምንለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚለውን እውነታ የሚያጠናክረው ነው አግኝተነዋል። የሆነው እንደዚህ ነው። እንግዲህ ዳኒ ብራስኮና ይሄ ድምፃዊ ተገናኙ። ከዛ በኋላ ወደ እኔ መጥተው ነበር። ወደ እኔ መጥተው ታሪኩን ሲነግረኝ እጅግ በጣም ግራ የሚያጋባና እንደዚህም ሊሆን ይችላል እንዴ የሚያስብል ነገር ሆኖ አግኝተነዋል። ልጁ ዘፋኝ ነው፣ ታዋቂ ዘፋኝ። ብዙ ሰዎች ያውቁታል። ብዙ ስራዎችን ሰርቷል። 1 አልበምና 3 ሲንግሎች አሉት። እንግዲህ እንደዚህ ሰርቶ ባገኘው እውቅና በየክለቡ እየዞረ ይሰራ ነበር። ከዛ በኋላ እንግዲህ አንድ ሰው አገኘውና ናኔ አዲስ ክለብ ላስቀጥረህ ብላ ይዛው ሄደች። ይዛው ስትሄድ ማናጀር ብላ ያገናኘችው ሰው ጠንቋይ መሆኑን አላወቀም ነበር። ከዛ በኋላ እንግዲህ ገብቶ ክለብ ውስጥ መዝፈን መስራት ይጀምራል። ሌሊት እጅግ በጣም ብዙ ሰዎች ይመጣሉ። እጅግ በጣም ብዙ ሰዎች ከተለያየ የዓለም ጫፍ የሚመጡ አዳዲስ ሰዎችን አገኛለሁ ይለናል ባለ ታሪካችን። እንግዲህ ሌሊቱን ሙሉ ሲሸልሙኝ ያድራሉ። ነገር ግን ጠዋት ተነስቼ ኪሴን ስፈትሽ የቁርስ እንኳን የሚቸግረኝ ጊዜ አለ። ሌሊቱን አጠፋው እንዳልል ሌሊቱን ሙሉ ክለቡ በሚመጡ ሰዎች እጋበዝ እንጂ እኔ 1 ብር አውጥቼ አላቅም ነው የሚለው። እንግዲህ በዚህ ግራ መጋባት ውስጥ ሆኖ ታሪኩን ነገረን። እዛ ቤት መቅረት የማይታሰብ ነገር ነው። እዛ ቤት ልቀር ባስብ እግሬ ይታመማል፣ ግራግሬን ማንቀሳቀስ ይከብደኛል። ነገር ግን እዛ ቤት ሄጄ ከዘፈንኩ በኋላ ግን 1 ብርም ይዤ አልመለስም ነበር ያለን ባለ ታሪኩ። ይህንን ታሪክ ከሰማን በኋላ እንግዲህ ስራውን ያገናኘችው ሴት ጋር ተገናኝተን ነበር። እሷም እንግዲህ ያውቃል ሁሉንም ነገር፣ አሁን ሊደብቅ እየሞከረ እንጂ ሚስጥሩ ከሱ የተገለጠ ነው አለችን። ግራ ተጋባን። ምንድነው የሆነው? እንዴት እንደዚህ ሊሆን ቻለ ብለን ልንጠይቀው ዛሬ ስቱዲዮ ድረስ ጋብዘናል። እሱን ጠይቀ ነው ማድረግ የምንችለውን ሁሉ ልናደርግ ተስማምተናል። እናንተ ግን ይህንን ታሪክ ካላያችሁት ለእናንተ አጠር ያለ ቪዲዮ ተዘጋጅተዋል። ከዛ በፊት ግን አዳዲስ ሰዎች ሰብስክራይብ እያደረጋችሁ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ባደረጋችሁ ቁጥር ለብዙ ሰዎች ይደርስልናል። ወደ ነበረው ክብራችን ወደ ነበረው ሰብስክራይበራችን እንመለሳለን። እንግዲህ እናንተ ሼር ላይ ኮሜንት እና ሰብስክራይብ እንዳይለየም ማለት እፈልጋለሁ። ያለፈውን ፕሮግራም ያላያችሁ ለእናንተ አጠር ያለ ቪዲዮ ተዘጋጅቶላችኋል። እሱን አይታችሁ ስትመለሱ ቀጥታ ከወጣቱ ጋር ቆይታ የምናደርግ ይሆናል። አብራችሁ ነው። እኔ ልሁን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ እኮ በሰዓቱ ተቸግረህ አንተ በቃ በጣም ስታለቃቅስ ነበረ። በዛ ሰዓት ላይ ለምኘው ነው ሁላ ያስገባውት ራሱ ስራ። አዎ ጥሩ ገበያ አለ። አዎ ትልቅ ሰዎች ይመጣሉ። አዎ በደንብ ጥሩ ገበያ አለ። አዎ እሺ አባብዬ ጫፉን ይዤ እመጣለሁ። እሺ አባብዬ ይዞ ይባሉ። እሺ ስራዎቹ ምናምን አውቂያቸዋለሁ። ሳየው አወኩትና ታዋቂ ነው። አዎ ትልቅ ስራዎችን የሰራ ሰው እኮ በብዙ ምክንያት በተለይ ደግሞ በጓደኛ ምክንያት ብዙ ነገርን ታጣለህ፣ ብዙ ነገርን ትሰረቃለህ። ሙዚቀኛ ነኝ። ክለብ ነው፣ ትልልቅ ክለብ ነው የምሰራው። በተለይ ክለብ ከጀመርኩ 1-3-4 ዓመት ተአምር ነው እኔ ህይወት ውስጥ እየተፈጠረ ያለው። ምን እየተፈጠረ እንደሆነ አላውቅም። እዛ ቤት ውስጥ ስንሰራ የሚደረገውን ነገር አናውቅም። ምን እየተደረገ እንደሆነ አናውቅም። ማለት ወርቅ ሳይቀር የአንገት ሐብል ሳይቀር ይሄ ጫማ፣ ሽቶ ምናምን ተው ጠዋት ስወጣ ግን የለም። ይሄ ራሱ አሁን እኔ አሁን አድርጌ መጣሁ። እየሰራን ዩቲዩብ ላይ ቪዲዮ እንሰራለን፣ እንለቃለን። ቪው በጣም ይኖረዋል፣ ብሩ ግን ወደኛ አይገባም። ቤተሰቦቼ ከኔ እኮ በጣም ብዙ ነገር ነበር የሚጠብቁት። ባህሬን በል ኳታር በል ዱባይ እኮ ለኔ እኮ ማለት ነው እኔ ቢራ እንኳን ጠጥቼ አላውቅም። ይሄ ደብል ብላክ ሌብል ጎርደን ምናምን ማዕት ነው ያለው እና አንዳንድ ለዘፋኞቹ ሁላ ተብሎ አንዳንድ ነው የሚሰጥ። በጣም ብዙ ብር ነው የሚበተነው። ማንም ሰው ሊያምነኝ አልቻለም። ከሴት ጋር ጨርሰ ነው የሚለኝ። አሁንም
አሁንም ሰው እኔን ሊያምነኝ አልቻለም። ማንም ሊረዳኝ አልቻለም። አዎ በቃ ይመጣሉ ሴቶቹ አብሮኝ ያድራሉ። እኔ ገና አላገባውም። ቤተሰብ ምረዳ ሰው ነኝ ምናምን፣ ግን ከብዙ ሴት ጋር አድሬ አውቃለሁ። ግን ምን እንደሆነ አላውቅም። እኔ ዝነኛ የነበርኩ ልጅ ነኝ። ገብቶሃል? በየክለቡ በጣም ትልቅ ቦታ ምሰራ የነበርኩ ልጅ ነኝ። ዛሬ ግን በቃ ውስጥ ያለውን ነገር እንድትጠሩልኝ ነው የምፈልገው፣ እንድትደርሱልኝ እፈልጋለሁ። ለእኔ ብቻ ሳይሆን ለብዙ ዘፋኞች እንድትደርሱ እፈልጋለሁ። እዛ ስሆን ሁሉ ነገር ሰላም ነው። እዛ ስሆን ሁሉ ነገር አለም ነው። እዛ ስሆን ሁሉም ነገር ጥሩ ነው። እኔ እንዴት እንደሆነ አላውቅም። እና ከቲዩብም ጠፋሁ። በቃ የሆነ ሰዓት ላይ ጠፋሁ። ክለብ ውስጥ እያደርኩ በፊት ቶሎ ነበር የምለቀው። ጥሩ ስራዎችን ሰራ ነበር። አንድ አልበም አለኝ፣ ወደ 3 ሲንግል አለኝ ምናምን። ቤት አለ ብላ የወሰደችኝ እሷ ነበረች። እሷ ነው ላማክረው የሞከርኳት። ስጠይቃት እሷን ደግሞ ምን አለችኝ? እባክህ አንተ ዝም ብለህ ለሰይጣን እየዘፈንክ ምናምን ብላ አድበሰበሰች። ግራ ግብት ያለኝ ህይወቴ የተበላሽ እንዳልቀር እዛ አለሙ ደስ ይላል፣ በጣም ደስ የሚለው እንዳልወጣ ደግሞ ግራ ገባኝ። የሆነ ነገር እንዳለል ደግሞ የተወሰነች ነገር አገኛለሁ ብዬ የሚይዘኝ ነገር አለ። ከዛ ስቀር ደግሞ ይሄኛው ግራ እግሬ ይይዘኛል። እዛ ስሄድ ሰላም ነው። ዘፍኜ እንደዚህ አንድ አለች መታ እዚህ ጋር ነው የሳመችኝ። ይሄ እንደዚህ አይኔ እንደዚህ አብጦ ነበር ለ6 ወር ምናምን እንደዚህ ይፈስ መግን ምናምን ይወርድ ነበር። ጥቁር ነው ፂማም ነው እና ማናጀር ነው ብላ ያገናኘችኝ። አሁን ስሰማ ግን የሆነ ጠንቋይ ነገር ነው ምናምን ነው የሚባለው፣ አላውቅም። ስመጣ ራሱ ከሱ ነው 200 ብር ተበድሬ የመጣሁት። እንደነገርኩ ጫሜ የሚሆን እንደምታየው ነው አልቋል። ልብስም ሳትፈራ እንትን ሳትል የሚሆነውን ነገር እንዳለ እንግዲህ አብረን የምናይ ነው የሚሆነው። እሺ በሰዓቱ ተቸግረህ አንተ በቃ በጣም ስታለቃቅስ ነበረ። በዛ ሰዓት ላይ ለምኜው ነው ሁላ ያስገባሁት። ራሱ ስራ አለቀ። ተቸግሮ ለምነኝ ያስገባሁት አይደለም። አንቺ እኮ ነሽ ያገናኘሽኝ እንዴ? አንቺ አይደለሽ እንደ ያገናኘሽኝ? አንቺ ተቸግሮ ባስገባሁት ነው እንደዚህ በላይ ላይ ያመጣክበት። ዘፋኙ ጥሩ ድምጽ አለው። እስቲ አንዴ ትንሽ አንቆራውርልና። አዎ ጥሩ ገበያ አለው። ትልቅ ሰዎች ይመጣሉ። አዎ በደንብ ጥሩ ገበያ አለው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዳችንን እዚህ መሀላችን አስቀምጠናል። ዳኒ ትላንትና በጣም አስገርሞን ነበር፣ እኛም በጣም ገርሞን ነበር። ስናወራ ነበር። ካንተ ያልጠበቅነውን ነገር ነው ስታደርግ የነበረው። አባብዬ ጉልበት እየሳምክ እንዴት ነው? እኔ እኮ የምታውቀው ሚስጥር ኧረ እኔ እኮ ዙር ባጫት ይዛል መጣም እያለ ጉልበት እየሳምክ እንዴት ነው? እኔ ግርም አይደለም። እኔ እኮ ነገርኳችሁ እኮ ማናጀር እንደሆነ ነው የማውቀው። የአክብሮት ነው እንጂ ሌላ ነገር አይደለም። ማለት የአክብሮት ማለት ጉልበት እየሳምክ አባብዬ ብለህ እየጠራ በሰዓቱ አይተሃል አይደል ዳኒ? እኔ መውጣት ፈልጌ ነበር፣ በጣም ጨንቆኛል ምናምን ስልህ ነበር። ጠንቋይ መሆኑን ሰውየው ታውቃለህ። እዛ ከገባሁ በኋላ ለዛ እኮ ነው እዚህ እናንተ ጋር የመጣሁት እኮ ይሄንን ነገር እንድታውቁልኝ ይሄንን ነገር እንድታዩልኝ ነው እንጂ እሱንማ እዛ ከገባሁ በኋላማ አወኩኝ እኮ። በኋላ ለሰይጣን ነው የምትዘፍነው ሳምንታት አልሳብለህ ምን ስትል እንደነበር። ስለዚህ እዛ ከገባሁ በኋላ ነው ይሄን ሁሉ ነገር ያወኩ። በየቀኑ ጫት ይዘህ እንደምትገባ እኮ ሰውየው ሲያወራን የሰማሁት። ዛሬ ያቺ የለመድነው ይዘህ አልመጣህም ስትል ሰምቼዋለሁ እኔ። ጫት ሁሉ ዙር በይዘህ እየገባን ጉልበት መስመው እንዴ? እንደዛ ከሆነ እኛን ታረም እዛ መክተት ያምልኮ አካል ነህ ማለት ነው። እየተሰራበ ያለውን ነገር ጠንቅቀህ ታውቃለህ። ሰውየውም ሲል ነበረ እንደዚህ አይነት ችግር ካለብኝ እኛ ጋር ለምን አትመጣም? እኮ ስለታያስኩኝ እኮ ነው በእውነት ማንም የሚረዳኝ የለም። በቃ እናንተም እንደዚህ ከሆናችሁ በቃ አትሂዱ፣ ተውት። እኔ እኮ ስለታያስኩ ነው እናንተ ጋር የመጣሁት። ባልያዝ ኑሮ እኮ እንደዚህ አይደለም እኮ። አዎ ጉልበት ስም ያለው ለምን ጫት ይዘህ አልመጣም አለኝ ብያለሁ። በቃ እመጣለሁ ብያለሁ። ይዘህ ትመጣለህ። አሁን እኮ ምን ላይ መሰለህ ዙርባ ጫት ይዘህ እየመጣ ሰውየው ስር እግሩ ስር ዱቅ ብለህ ቁጭ ብለህ ምንድነው እንትን እያልክ እየቀነጠስኩ ሁሉ እየሰጥ እናንተ ፊት እኮ ነው ስናገር የነበረው። እዛም ማገኘውን ነገር እየተቀንቀምኩ መጀመሪያም አለ ነው ማለት መጀመሪያም ስትነግረኝ ግልጹን ነው መናገር ዳኒ። እኔ ግልጹን እኮ ነው የነገርኩህ። ጫት ይዘህ መግባት አለብህ፣ እንደዚህ ነው ቤቱ ይሄ ነው ምናምን ብለህ ማውራት አለብህ። የምታውቀው ቦታ ነው ይዘህ ሄድከው እና ለእናንተ እንዴት ብዬ እነግራችኋለሁ? እዛ የወሰድኳችሁ እኮ ነው እኛን እኮ እዛ ጋር የሆነ ነገር እኮ አረከማት። ቆይ ለምን ወሰድኳችሁ እዛ? እናንተ ንገረኝ። ቦታው እኮ በጣም የሚያስጨንቅ ነው። አንተ እንደዚህ አይነት ቦታ እንደምትጠራን ሰውየው ጠንቋይ መሆኑን ምናምን በስነ ስርዓት አብራርታ አልነገርከንም። ጠንቋይ ነው ሲባል ሰማሁኝ እኮ ነው ያልከው አንተ። አይደለም እኮ ሲባል ነው የሰማሁት። እንዴ አሁን ዙር ባጫት ይዘህ እየገባ ሲባል ነው የሰማሁት። ጫት ቢሉኝ ምንም ችግር የለውም እኮ ጫት ይዞ መሄድ ታዲያ ምን ችግር አለ? ኧረ ጉልበት እየሳምክ ነው እኮ የምልህ። ጉልበት ስመህ አባብዬ የሆነ ነገር ሲል ተነስተህ እግሩ ስር እየተንፈራፈርክ
እኛ ዛስ በእንግሊዝ ስንገባ የሆነ ነገር ቢያደርገንስ እኮ ነው የምልህ። እኛ ጸበል እጃችን ላይ እየተቀባባን ምን እያልን ነው የምንገባው ሁሌ እንደዚህ አይነት ነገር ላይ ምንድነው? አንተ እንደዚህ ይደረጋል? እናንተ ራሱ አይደረግም። እሱማ ግን ፍርሃት ስላለብኝ አንዴ ስለተያዝኩኝ እዛ ያለውን ነገር እኮ እንድታያዝ ብዬ ነው። በጣም የሚገርም ነው። ማድረግ የምንችለውን ነገር ከማድረግ ወደ ኋላ አንልም። አንዴ ጀምረናል። ግን አንተ በስነ ስርዓት መናገር መቻል አለብህ። የዚህ አምልኮ አካል መሆን እንደዚህ አይነት ቦታ እንደሆነ ገብቼበታለሁ ግን እንደዚህ ሆኜ ነው ብለህ በስነ ስርዓት ልትነግረን። የዚህ አይነት የአምልኮ ስርዓት ተካፋይ አይደለም። እዛ ቦታ ላይ የምገባው እኔ በዘፈን ነው በድምጻዊነት ነው እዛ ቦታ የምሰራው። እኔ አይደለሁም እንደዛ አይደለሁም። እኔ ለምን መጣሁ እናንተ ጋር? ቆይ ንገረኝ እኮ አሁን ከነሱ ጋር አብረን ያለው አይደለሁም ዳን ታዲያ ጫት ይዘህ ገር አባብዬ እያልክ በቃ እሳቸው የሚፈልጉት እንደዚህ ስለሆነ እንደዛ አልኩላቸው። የእነሱ ተከታይ ነው እኮ መጀመሪያ ራስህን ነፃ አውጣ እኮ። ራሴን ነፃ ያወጣሁት እኮ እናንተ ጋር ያለበትን ሁኔታ ለኛ ልንፈታለን የምንችለው የነበርክበትን ነገር በስነ ስርዓቱ ስትነግረን ነው። እኔ ምንም የማውቀው ነገር የለም። ይኸውልህ ዳኒ ዞላ፣ እኔ የኢትዮጵያ ሕዝብም እንዲሰማኝ የምፈልገው ዓለም ላይ ያለው ሰውም እንዲያይልኝ ስለፈለግኩኝ ነው ወደ እናንተ ጋር የመጣሁት። ብዙ ሰዎች ተይዘዋል። ብዙ ሰው እዛ ቤት ዘፋኝ ሆነ እየተቀጠረ ብዙ ነገር እየተደረገበት ነው ያለው። ቤቱ የሌላ የአምልኮ ስርዓት ያለበት ቤት ነው። ይህን ነገር እንድታውቁልኝ ነው ያልኩት። ሌላ ምን አልኩኝ? አሁን አንድ ጥያቄ ልጠይቅህ። አንተ በዚህ ስርዓት ውስጥ ከእሳቸው ጋር ምንድነው አገልጋይ ነህ? ተካፋይ ነው? ልክ አይደል? አሁን እኔ ዘፋኝ ነኝ። ይኸውልህ ልንገርህ፣ ችግሩን ለመፍታት እኮ አሁን እናንተ መጀመሪያ መግባባት አለብን። ልክ አይደል? ምን ዳኒ እኔ ዘፋኝ አስረዳ። ስማኝ፣ ዘፋኝ ነህ አይደል? ለእሳቸው ምንድነው ጫት ገዝተህ ምን አድርገህ አባብዬ ያልክ እግራቸው ስር ዱቅ ምናምን ትላለህ አይደል? ይሄን ነገር መጀመሪያ ነው። ከዛ በኋላ ያለውን ነገር እኔና ዘላለም ተነጋግረን ምን ማድረግ እንዳለብን እኔና እሱ እናወራበታለን። ይኸውልህ እኛ ዘፋኞች ነን። አንዳንድ ጊዜ ይዛ ጫት አምጡልን ሲሉ እናመጣለን። የእሱ ቤት ነው ያለ ያ ቤት፣ ትናንትና የሄድንበት ቤት ማለት ነው አይደለም? ያስቀጠረኝ እሱ ነው ብያለሁ እንደ ማናጀር ሆኖ። ስለዚህ እኔ የማውቀው ነገር የለም። መጀመሪያ ሰብለ ስታገናኘኝ ብዬ ነግሬሃለሁ አይደለ? ከዛ ውጭ እኔ ምንም የማውቀው ነገር የለም። እዛ ቤት ከገባው በኋላ ግን እንደነገርኩ ታምናለህ አንተ በእንደዚህ አይነት ነገር? ኧረ በስመ አብ በወልድ መንፈስ ቅዱስ። ኧረ እኔ ለሌላም ሰው አያድርስ። እኔ እንደዚህ አይነት ነገር ውስጥ የለሁበትም። እግዚአብሔር ምስክሬ ነው። እኔ ምንድን ነው ታዲያ የሚያሰግድህ ለሱ? የሰው እግር ምንድን ነው የሚያሳስም? የአክብሮት ነው። እኔ ሌላ ምንም አይደለም። የአክብሮት ነው። ይህን ያህል እኮ ሽማግሌም አይደለም ወጣት ልጅ ነው። እኔ አንተ እያልኩ ነበር ስጠራው። ያሳድሩብን ተጽዕኖ ስላለ ያ ነው እንጂ ሌላ ለማንኛውም በአንተና በሰብለ መካከል ያለ የሆነ ነገር አለ። ዳኒም ትላንትና ሲል ነበር በአይን ትግባባላችሁ እያለ ነበር። ሁለቱንም ማስቀጠል ችግር የለውም። ምን ነው ሰብለ እስቲ በምንድን ነው የምትተዋወቁት? መጀመሪያ የነበርኩበት ክለብ እዛ አድናቂ ነበረች። እዛ ትመጣ ነበረ። ከዛ በኋላ ብዙ ከስተመሮችን ይዛልኝ እየመጣች እዛ ሽልማት ምናምን ታሰጠኛለች። እኮ ልነግርህ እኮ ነው። ሽልማት ምናምን ታሰጠኛለች። በቃ ትልልቅ ባለሀብቶችን ምናምን ይዛ ትመጣለች። ከዛ በኋላ ከእነሱ ጋር ከሄደች በኋላ እነሱን ትተዋቸውና ብራቸው ምናምን ካስወጣቻቸው በኋላ እዛ በፊት የነበርኩበት ቤት ከኔ ጋር አብረን እናድር ነበረ። ከእሷ ጋር ታዲያ ሚስቴ ነች አትልም? ግልጹን አትናገርም? አይ ሚስቴ አይደለችም። በቃ የሆነ ሰዓት ላይ ብዙ ነገር ነው። ሁለታችሁም እዛ ቤት ታገለግላላችሁ። እሷ ቡና ትከድማለች፣ አንተ ደግሞ ጫት ይዘህ ትሄዳለህ። ከዛ በኋላ ህይወትህ እንደዚህ ሆነ። አሁን ከራስህ ጋር መግባባት ነው ያለብህ። መጀመሪያ ተረጋጋ። ያለውን ነገር ሰውየው ደግሞ ልጅ እኮ ነው ገና ምን የትልቅ ሰው እኮ አይደለም። እኔ ሳየው ራሱ በዛ ላይ እጣን ነው የሆነ ሽታ የሚሽት ነገር አለ። እኔ ልቤን ሁሉ አመመኝ እኮ። እስክትለምደው ነው። ዘላለም ራሱን ስቶ ሊወድቅ ነበር። አሁን ዘላለም እንደዚህ እያለ እንኳን እስኪያወራ ድረስ ማለት ነው። እዛ ቤት ውስጥ በጣም ከባድ ነው እና ብቻ የማይሆን ነገር ውስጥ ገብቻለሁ። ከዚህ ነገር እንድታወጡ ነው የምፈልገው። ማንኛውም ማነው ስሟ ሰብለን እናገኛትና ሁለታችሁን ቁጭ አድርጋችሁ እዛም ማቆም እፈልጋለሁ። የሰራሁበትም ነገር እንዲሰጠኝ ጠይቁልኝ። ከዛ በኋላ ከዛ ውጭ እየሰራሁበት ይቀራኝ ነበር። እያነከስኩ ነበር። ትንሽ ሼር መንገድ ላይ የሚያዝ ነበር እኮ። ያንንም ለማድረግ እኮ አቅም ያስፈልጋል። እኔ አሁን ምንም የለኝም። የሚያስፈልጉትን ነገሮች እና ዘላለም እናደርግልሃለን። ምንም አሁን እንዳልከው እሱና ጸበልም ከመሄድ ካለበት ጸበል ትሄዳለህ። እኔና እሱ እንረዳለን። ግን አሁን ይሄ ያልከው ነገር ግን ብዙዎቹን ሰዎች ገብተዋል። የተንጋደደ መንገድ ውስጥ እየከተተ ስለሆነ ይሄን ሰውዬ ማጋለጥ እኛም አለብን። እኛም እንደዚህ ጋር ሌላም ነገሮችን ወደፊት ቀስ እያለን ምናየው ይሆናል። ይሄ የመጀመሪያው እኮ ነው።
እሺ ለማንኛውም ዳኒ ጊዜ ከምንፈጅ እሷንም ልደውልላትና ሁለቱን ቁጭ አድርጌ ማውራት የምፈልጋቸው ነገሮች አሉ። በግልጽ ከነገሩን በኋላ ማድረግ የምንችለውን ነገር እናደርጋለን። ምናልባትም ክለቡ ድረስ መሄድ ካለብን እንሄዳለን። ስለዚህ እንደዛ እናደርጋለን። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ከሆናችሁ የዚህን አጓጊ ታሪክ መጨረሻ የምታዩት ይሆናል። እንግዲህ እስከዛ ድረስ ግን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ ማለት ፈልጋለሁ። አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ያው እንግዲህ ተመልሰን ስንመጣ ትናንትና በሁለቱ መካከል የነበረው ነገር ትንሽ ግራ አጋብቶን ነበረ። ዛሬ በግልጽ ጉዳዩን እንድናወራ ነው። ከዛም ባለፈ መሄድ ካለብን ክለብም እንሄዳለን፣ ሌላም ቦታ እንሄዳለን ተባብለን ነው እንግዲህ ቤትሽ ድረስ የመጣ ነው። ለዚህ ነው እንግዲህ ለመጀመሪያ ያህል አንዳንድ ነገሮችን ላንሳላችሁ። ትናንትና ጠንቋይ ቤት ወይም ጠንቋዩ ሰውዬ ቤት ከሄዳችሁ በኋላ ሁለታችሁም ሰውየው እግር ላይ ወድቃችሁ ተለማምናችሁ አባብዬ ብላችሁ በሰው መጀን ብላችሁ ነው የገባችሁትና ምንም መጀመሪያ ምንም በእንደዚህ አይነት ነገር እንደማታምኑ ነበር ስትነግሩን የነበረው። ከዛ በኋላ ግን ጸባያችሁ ተቀየረ አይደል ዳኒ? ያየነው እንደዛ ነው። ከአንቺ ልጀምር። እንዴት ነው ይሄ ሊሆን የሚቻለው? እሺ እኔ ከዚህ በፊት ያው በቤተሰቦቼ ምክንያት እሳቸው ጋር ሄዳለሁኝ። በጣም አውቃቸዋለሁ። በቃ ቤተሰቦቼ አጠቃላይ እሳቸው ጋር ነው የሚሄዱት። በቃ ቤተሰቦቼ እዛ ነው የሚኖሩት ማለት ይቻላል። በቃ ቀን ነው የምንሄደው እና በቃ እሱ ደግሞ በዛ ሰዓት ላይ ስራ የለኝም ምናምን ብሎ ሲመጣ እሳቸውን በጣም ስለምግባባ ብዙ ሰዎችም ብር እዛ በጣም ነው የሚሰጧቸውና ስለሚሰጡ በቃ እዛ ላስገባው ብዬ ነው ያስገባሁት። ሲጀምር ደግሞ እሱም ከዚህ በፊት ይሄዳል ያውቃል። አይግባባቸውም እንጂ ይሄዳል ያውቃል። መቀጠሩ በፊትም ነው እሱ እንደዚህ እሳቸው ጋር የሚሄደው? አዎ በሚገባ። ኧረ እኔ በፍጹም እንደዚህ አይነት ነገር አላውቅም። ይሄ ልጅ በጣም የምትፈልገው ነገር ለእኔ ገልጻለሁ። እኔ እግዚአብሔር ምስክሬ ነው። እሷ ናት እኔ የምሰራበት ቤት የምትመጣው እሷ ናት። ከዛ በኋላ እኔ እዛ የምዘፍንበት ቤት ትመጣለች። ቅድም እንደነገርኩ ነው። አንቺ አይደለሽ እንዲያስተዋውቅሽ ይሄዳል። አይ ዝም ብለው ከምር ይሄዳል። ለምዶ ታውቃለህ? አይግባባቸውም እንጂ እኔ እዛ በጣም ስለምቀራረባቸው ነው። ካልተግባባቸው እንዴት ነው የሚሄደው? በቃ ያናገርኳቸው ስራ እንዲገባ እንጂ ካልተግባባቸው በደንብ አድርጎ ነው የሚያውቀው። ይሄዳል፣ በግልጽ ይሄዳል። ምን አይነት ታምር ነው? አይደለም ካልተግባባቸው። እኔ ትላንትም እናንተም ፍራቻ ነው እንጂ ዝም ያልኩት የሸፋፈንኩለት እንደሚሄድ እርግጥ ነው። ደግሞም አይተከዋል ሄዶ እግራቸው ስር። አንድ ጥያቄ ልጠይቅሽ። አሁን እሱን ተይውና አንቺ ቤተሰቦቼ ምናምን ያልሽው ምንድን ነው? በስነ ስርዓት ንገሪኝ። ቤተሰቦቼ ማለት ከቤተሰብ የወረሳችሁት ነው ምንድን ነው? ቤተሰቦቼ እናቴ ከዚህ በፊትም እሳቸው ጋር ትሄዳለች እና ዘፋኝ ነበረች። ዘፋኝ ሳትሆን በቃ እንደዚህ ታመልካቸዋለች እሳቸውን ማለት ነው። ታመልካቸዋለች እና ብዙ ልጆች እሳቸው ጋር እየሄዱ እንደሚዘፍኑ አውቃለሁ። ስለዚህ እናትሽም ትሄዳለች፣ አባትሽም ይሄዳል። ሁሉም ይሄዳሉ። ከዛ እኔ ከነሱ የወረስኩት ነው እዛ የሚሄደው። አጋጣሚ ሆኖ ደግሞ እሱ ይሄዳል። እዛ አግኝተሽም ታውቂያለሽ? አንተ ዝም በል አይደለም እኔ አይደለም በስነ ስርዓት ጠይቀልኝ። እሱ ይሄዳል ነው እኮ እያለች አለች። ትሄዳለህ? አዎ። የት ነው የሚሄደው? አንቺ ነኝ ያገኘሽኝ? የት ነው? ክለብ እኮ ነው ያገኘሽኝ። ትሄዳለህ? እኔ ስለምቀርባቸው ነው የጠየኳቸው። ተቸግሬ እኮ ነው መፍትሄ ፈልጌ እኮ ነው እዚህ የመጣሁት እንጂ እኮ ሌላ ነገር ቢሆን እኮ አይደለም። ለምንድን ነው የምደብቀው? መጥቼ እኮ ይሄን ሁሉ ነገር እኮ ይፋ እንዲወጣ ያደረኩት እኮ የራሴ ነገር እንዲታወቅ እኮ ነው አይደል እንዴ? እኔ እኮ ለመዳን ነው የመጣሁት። ብዙ ሰዎችን ለማዳን ነው የመጣሁት። የት ነው የማውቃቸው? እሷን የማይሆን ነገር ለምን ትጠይቅብኛለህ? ታውቃለህ? አትዋሽ። እውነቱን ተናገራቸው። ከዚህ በፊት ትሄዳለህ ታውቃለህ። ለመሸው እኔ እግዚአብሔር ምስክሬ ነው አይደለም። ለመሸፈን እዛ ነው የምታውቂኝ? ክለብ ነው የምታውቂኝ አንቺ? እኔ አውቃለሁ። ሲጀመር እዛ ቤት እንደምትሄድ አውቃለሁ። አንተ ግን እንደማታውቅ ነገር ነው ለእኔ ነገርከኝ። እንደማታውቅ በጣም እኮ የተከበረ ቦታ ነበር የምሰራው። እሺ አሁን አንድ ባንድ እናንተ የምጠይቃችሁን ጥያቄ መልሱልኝ። ልናጨቃጭቃችሁ አይደለም አይደለም። ዞላ ይቅርታ አድርግልኝ። እኔ እሳቸው እዛ ቤት የሚሰራው ነገር በሙሉ አደባባይ ይፋ ወጥቶ እኔ የማደርገውን ነገር በሙሉ ካለም እንዲወጣ ነው የምፈልገው። ገብቷል? እኔ ምንም የማደርገው ነገር የለም። ልዘፍን ነው የገባሁት። እየዘፈንኩ ያለኝ ነገር በሙሉ እዛ ነው የሚወሰደው። ምን አይነት ቤት ነው የምሰራው ብዬ ስጠይቃት ለሰይጣን እየዘፈንክ አለች።
ገብቷል። ከዛ ውጪ እኔ እዛ አንድም ቀን ደርሼ አላውቅም። እኮ እኔ እንደማላውቅ አድርገህ ነው። እኔ ግን አንተ እዛ ቤት እንደምትሄድ ጠንቅቄ አውቃለሁ። በምን አንቺ እኮ ነሽ መተሽ እዚህ ቤት ዘፍናለሁ ወይ ብለሽ ያስገባሽኝ? ጠንቅቄ አውቃለሁ እዛ ቤት እንደምትሄድ ማለት ነው። ግን እኔ እንደማላውቅ አድርገህ ነው መተህ በእጅ አዙር እኔን የጠየቅከኝ። እኔ ደግሞ ከዛ ተናገርኩ እውነታው። እያወቅህ ነው መተህ የጠየቅከኝ። ለምንድን ነው እዛ ትገባለህ ወይ ትዘፍናለህ ወይ ብለሽ ከዛ ቤት የወሰድሽኝ? መጀመሪያ ከዛ ቤት የወሰድኩ እንደማያውቅ ሆነ መተህ ስትጠይቀኝ በቃ ፍላጎቱ ቢኖረው ነው ብዬ ነው ለሳቸው ነግሬ እንድትቀጠር ያስደረኩክ እኔ። እንዴት ማለት እንደማያውቅ ዞላ እውነቱ ይሄ ነው። ታዲያ ለምን እዚህ ለምን መጣሁ? እሺ ወደ ኋላ ልመልሳችሁ። ይሄኛውን ከማከራከራችሁ ይልቅ ወደ ኋላ ተመልሰን ባክግራውንድ ብንይዝ ይሻላል። እና አንተ እስቲ እንዴት ነበር ህይወትህ? እዚህ ክለብ ከመግባት በፊት የነበረው ህይወትህ ምን ይመስል ነበር? እሷ በግልጽ ተናግራለች። ወይ ስማኝ፣ እሷ በግልጽ ተናግራለች። ቤተሰቤ ጭምር በዚህ አምልኮ ውስጥ ያለፈ ሰው ነኝ። እንደዚህ አይነት አምልኮ ያለኝ ሰው ነኝ። ከኔ አልፎ ቤተሰቦቼም እሳቸው ጋር ይሄዳሉ። በቃ እንደዚህ እውነቱን ተናግራለች። አንተ እስቲ ባክግራውንድ ስቶሪን ንገረን። ስለ ቤተሰቦች ስለ ራስህ ንገረን እስቲ። ትንሽ ከፍ አድርጋችሁ። እኔ በመጀመሪያ ደረጃ እንደነገርኩ ብቻዬን ነው ተከራይቼ የምኖረው። ቤተሰቦቼ ክፍለ ሀገር ናቸው ያሉት። ብቻዬን ነው ተከራይቼ የምኖረው። እንደነገርኩ ዩቲዩብ ላይ ዘፈኖቼን ከመልቀቄ በፊት በጣም ብዙ ስራዎቼ ለህዝብ ከመደመጣቸው በፊት በጣም ብዙ ስራዎችን ምሰራ ነበር። ከዛ በኋላ ያው ብቻዬን ነው ተከራይቼ የምኖረው። ተከራይቼ በምኖርበት ሰዓት ላይ እዚህ የምሰራበት ቤት አሪፍ ቤት ነበረ። ደሞዙ 2000 3000 ብርም ቢሆን እንደነገርኩ በዙ ሽልማት እህቴን እረዳለሁ፣ ወንድሜን እረዳለሁ። በጣም ብዙ ነገር ነበር የምሰራው። ከትልልቅ አርቲስቶችም ጋር እሰራለሁ። ባህሬን፣ ዱባይ እየተመላለስኩ ምሰራ ነበር እዛ ቤት ሆኜ። እኔ ስለ ቤተሰቦች ስለ ባክግራውንድ ነው እኮ ገብቶኛል እኮ ልነግርህ ነው። ሰማኝ። እሺ የክፍለ ሀገር ልጅ ነህ። ምን አይነት ናቸው ቤተሰቦች? በጣም የቤተክርስቲያን ሰው ናቸው። አዲስ አበባ ከመምጣት በፊት የነበረው ላይፍ ምን ይመስል ነበር? እሱ በቃ ቤተሰቦቼ ክፍለ ሀገር ናቸው የሚኖሩት። ከዛ አዲስ አበባ መጣሁ፣ ብቻዬን መኖር ጀመርኩኝ። ቤተሰቦቼ ምን ይመስል ነበር ኖራችሁ? ጥሩ ህይወት ነው የሚኖሩት። የቤተክርስቲያን ሰው ናቸው። ክርስቲያን ናቸው፣ ኦርቶዶክስ ናቸው እኮ። ቤታችሁ ምንም አይነት ነገር የለም? አረ ምንም አይነት ነገር የለም። እግዚአብሔር ምስክሬ ነው፣ ምንም ነገር የለም። እንዴ እሺ ቀጥል። እሺ አውራ። በቃ ምንም ነገር የለም። በጣም አማኛቸው። ክለብ ዘፋኞችን ይዛ ትመጣለች። እንትኖች ሸላሚዎች የሆኑ ባለሀብቶች አሉ። እዛ ትመጣለች። ለሱ የሆነ ነገር አድርጎለት እያለች ብዙ ነገር ታሰጠኝ ነበር። ወርቅ አሰጥታኝ ታውቃለች እዛ ቤት። እንደነገርኩ ባለፈው የሸጥኩት ወርቅ እሷ ያሰጠችኝ ወርቅ ነው። ከሷ ጋር የተወሰነ ጊዜ ግንኙነት ነበረን። እንደውም በቃ እኔ ስላልፈለኩኝ ከሷ ጋር ያለኝን ነገር አቆምኩት። አልፈለኩም፣ ነፃነትን ስለምፈልግ ማለት ነው። ግንኙነት ነበረን ብለዋል። እሱም ሲነግረን ነበር። ግንኙነታችሁ እንዴት ተጀመረ? በምንድን ነው ያቆማችሁት? ምንም በቃ እኔ ማውቀው ሲጀመር ሰፈር ነው ማውቀው። ዘፋኝ እንደሆነ አውቀዋለሁ። ከዛ በኋላ ከዛ ወጥቶ ከሚሰራበት ቤት ወጥቶ በጣም ተንገላቶ ነበር። ራሱ ያውቀዋል። እሳቸው ጋርም ሄዶ ራሱ እኔ ምን እንደሚያደርግ አላውቅም እንጂ እሳቸው ጋር ሁላ ይደርሳል። ከዛ በኋላ ነው እንደገና በቃ የምትግባቢያቸው ከሆነ አንቺ ስራ እንድገባ አስቀጥሪኝ ምናምን ብሎኝ ሲያለቃቅስ ጊዜ ነው ለምኜ ሄጄ ያስቀጠርኩት። በጣም እየዋሻችሁ ነው ያለው እሱ። በጣም እየዋሸ ነው ያለው። እውነታውን መናገር በጣም ደብቆ ነው። ትላንት አይተኸዋል አይደል? እንዴት ሄዶ እግራቸው ላይ ተደፍቶ ምናምን ሲለማመጣቸው እንደነበረ በቃ አለኝ እኮ አለች። ግንኙነት እንዳላችሁማ እኮ እሷም እኮ አምናለች። ግንኙነት ነበረን የሚለውን አንቺ ታምኛለሽ? አዎ እንደዚህ እንቀራረባለን ነው። ኖ በፍጹም የለንም። አውቆ ነው ሲዋሽ። ከኔ ጋር ድረስ አታውቂም አንቺ? በጭራሽ። በጣም ነው እየዋሸክ ያለው። በጣም አሬች ምናምን ታምረኛ ምን ሆነሽ ነው? የፈለጋችሁትን ነገር የፈለጋችሁት መንገድ አሁን እኔ የፈለኩት ነገር አይደለም። ቆይ አሁን ነገሩን ለመሸፋፈን ነው እሱ። በቃ ዞላ ተው። አሁን ይኸውልህ እሷ ልቧ የሚያውቀው ነገር ነው። እሺ አንድ ነገር ልንገርህ። ተው እኔ እዚህ የመጣሁት እናንተ ጋር ለምንድን ነው? በቃ አሁን የምናደርግ መሰለህ? ቤቱን ታሳየናለህ? አሁን ታሳየናለሽ? አታሳየንም? አንቺ አሳያችኋለሁ። አንተ የፍቅር ግንኙነት ኖረን ውለድላት ምን እኛ አይመለከተንም። እሱ ገብቶሃል? አይ ነገሮችን ለመደበቅ የሚሞክሩበት መንገድ ስላልተመቸኝ በጣም ለመደበቅ እኔ ግን አንድ ነገር ልንገርሽ፣ የእጅሽን ነው የምታገኘው። የእጅሽን ታገኛለሽ። እውነቴን ነው የምነግርሽ። እግዚአብሔርን ታያለሽ። ሁሉን ነገር እየዋሻችሁ እየደባበቀን ያለው በቃ እነሱ ቢተውትም ምንም ቢሉም ማለት ነው የት እንደምደርስ ታውቂያለሽ።
እኔ ግን አንድ ቀን የእጅሽን እንደምታገኝ ነው እነግርሽ። ገብቶሻል አይደል? ይሄው እንግዲህ እንደዚህ ይፈሰፈሳል። በቃ መልፈስፈስ ነው ስራው። በቃ ሁሌ በቃ እንደዚህ የወንድ ባህሪ እንኳን ጭራሽ የለም። አሁን እኔ የምናገረው ነገር እነሱ በቃ በማልቀስ ነው የሚያምኑት ነገር ማለት ነው። አላደረሱትም። አንዴ ጀምሬዋለሁ እስከ ጥግ ድረስ ነው ይሄዳል። እውነቴን ነው ማለት ምንም አትዋሽ። በቃ ፍጹም ተናገር። በቃ በማለቃቀስ አትሸፍን። በቃ አልቃሻ ነው ሲጀመር። ድሮም አውቃለሁ አልቃሻ እንደሆንክ ማለት ነው። እውነቱን ተናግረህ ይለይልህ። ለሰይጣን ነው የምትዘፍነው። እንዴት ለሰይጣን እየዘፈንክ ገንዘብ ማግኘት ትፈልጋለህ ድሮስ ብለሻል። አዎ ቢል ሊትራሊ ሰይጣን ነው የሚመጣው እዛ ቤት እያልሽ ነው ሳይሆን በቃ ለሳቸው እያመለክ ታዲያ ያ ነገር በረከት አይኖረውም። አምላኪ ነው እሱም አንድ እኮ ያመልካል እኮ። እኔ የት ነው ማመልከው? አረ አትዋሽ። ለምን ትዋሻለህ አንተ? አለኝ እንዴት ዋሻለሁ? እኔ አልዋሽም። እኔ እውነቱን ተናግሬያለሁ። ቤተሰቦቼ እስከሚያመልኩ ድረስ ራሱ ነግሬያለሁ እኮ። እሱ የእናንተ ቤተሰብ ነው ታዲያ። እኔ አላውቅም እንደዚህ አይነት ነገር። በጣም እየዋሻችሁ ነው። ለምን እንደምትዋሽ ነው ማለት አልገባኝም። ምንድነው ማመልከው ነው? በጣም እየዋሻችሁ። አረ ስለ እግዚአብሔር አረ ታይ። ስለ ክለቡ ታውቂያለሽ አንቺ? እዛ ክለብ ሄደሽ ታውቂያለሽ? አይ ኧረ በፍጹም እኔ ሄጄ አላውቅም እዛ። ምን ማለት ነው ሄጄ አላውቅም ማለት? እኔ ደርሼ አላውቅም። በክለብ ነው እሱን ያስቀጠርሽው? አዎ እሳቸውን ነው እንጂ የማውቀው እኔ ክለባቸው ደርሼም አላውቅም። ስለ ክለቡ ታዲያ ምንድነው የምታውቂው? ምንም አላውቅም። በቃ ታዋቂዎች ሄደው እንደሚዘፍኑ እሳቸው ጋር ነው የማውቀው። እና ብዙ ታዋቂዎች እየሄዱ ይዘፍኑላቸዋል። ለዛም ነው እዛ እንዲገባ ያደረኩት እንጂ እኔ ደርሼ አላውቅም። ቦታው የአምልኮ ቦታ ነው ወይስ የሥራ ቦታ ነው? ክለብ ነው? በስነ ስርዓት ሰዎች የሚገቡበት ክለብ ነው? እሳቸው ይሁልክ ሲጀመር ግልጹን ነው የሚናገሩ። ሰውየው ምንም ነገር የሚያሹት ነገር የለም። በቃ አምልኮ ቦታ ነው። ሰይጣን በቃ የተለያየ ነገር የሚመጣበት ቦታ ነው። በቃ ይሄ የታወቀ ነው። አንተ ክለብ ያልከው ማለት ነው። አሁን እኔ ክለብ ያልኩት እዛ ቤት ውስጥ እንደነገርኩ ለሰው እንደምዘፈን ነው ማውቀው። እዛ ቤት ውስጥ የማገኘው ነገር በሙሉ እንዳለ የሚዘረፍ የሚያልቅ ከሆነ ግልጽ ነው ለሰይጣን ነው የሚዘፈነው። ቤት ይላል ምንድነው የሚለው? እኔ እኮ አልገባኝም እኮ ክለብ ነው እኮ ታዲያ። እሷ ደግሞ ቤት ትላለች። ምንድነው የምታወሩት? ለመሸፋፈን እየፈለገ ነው እሱ። ነግሬያቸዋለሁ እኮ ቅድም ሁሉን ነገር ለመሸፋፈን ነው የሚፈልገው እሱ። እየዋሸ ነው ያለው። ቤት ውስጥ ነው ክለብ አይደለም። ክለብ እኮ አይባልም እኮ። በቃ አንተ እኮ ታውቀዋለህ። ለምን እንደምትደብቃቸው ራሱ አላውቅም። እውነቱን ተናገራቸው። በቃ የምትፈራው ምንድነው አንተ? ግራ ገባኝ እኮ ነኝ። ምንድነው የምታወራው? አልገባኝም። እኔ የምሰራው ምንድነው? ቆይ እኔ ምንድን ነኝ ነው? አይምሮሽም ተሰርቧል። እኔ ራሱ ግራ እያጋባከኝ ነው በጣም። እኔ አልፈርድም ባንቺ እኮ ያደረብሽ ነገር ነው። ገብቶሻል አይደል? አልፈርድም። ታውቀዋለህ። ታይዣለሁ ወይ እንደኔ? እኔ እኮ ታውቀዋለህ። እውነት አትዋሽ። ለኔ ሁሉን ነገር ግልጹን እንደምትናገር ለነሱም ግልጹን ተናገር። ግልጹንማ ተናገርኩ እኮ። ይዘሃቸው መጣ። ግልጹን ማትናገርበት ምክንያት ምንድነው? ክለብ ነው ምዘፍነው እያልከን ነበር። ከዛ አሁን እሷ እንደምትለው ከሆነ የጥንቆላና ሰይጣን የሚመጣበት ቦታ ነው። እሱ ካወቀች ለምን እዛ አስገባችኝ ነው ያልኩት ዞላ። ይሄን መጀመሪያ ካወቀች እኔ ከምሰራበት ቦታ አገናኝታኝ ክለብ ነው ብላ ለምን አስገባች? ለምን አስገባ? ታውቀዋለህ ራሱ ምኑን ነው ይሄዳል። ካወኩኝ ለምን አንቺን አስገብኝ? ስለማይግባባቸው እንጂ እሳቸውን ይሄዳል እዛ ቤት። አሁን አንተ ክለብ ትላለህ፣ እሷ ቤት ትላለች። ምንድነው የምትሉት? ይዋሻል። አንቺ እኔ ምን ነው የማውቀው? ንገሪኝ። ምንድነው የማውቀው? ንገሪኝ። ታውቃለህ። እውነቱ ስለተጋለጠ ነው። ታውቃለህ። አንተ ምንድነው? ይኸው ጉዱን ተመልከት። እየሄደ እዛ ይገብርላቸዋል ራሱ። ይሄን ይዘህ እየመጣ ነው። አውቆ ነው የሚሰጠው። ይኸው እንግዲህ በጣም እንትን የሚል ሰው ነው እኮ። ውሸታም ነው የመጨረሻ። ይኸው እንግዲህ ጉዱን ተመልከት። ለእሳቸው የሚሰጥ ነገር ነው። ኧረ ደረቅ ሱስ አንተ ይሄን እያረክታል። እኔ አሁን እዛ ቦታው ይሄ ኖርማል ነገር ነው። ይሄ ትላንት አላየህም እንዴ? ዝም በለው። ኖርማል ነገር ነው አይደለም። አሁን አንተ ምን እያልከን ያለው? ከዚህ ጉዳይ እያልከ ነው እዛ ለመሄድ ተዘጋጅታለሁ። ስለምንሄድ ነው እኮ እንሄዳለን ስላላችሁኝ በቃ ለእሳቸው ለማሳየት ነው፣ ሌላ አይደለም። የግድ ማድረግ ነበረብህ ይሄን። ከዚህ ነገር ውስጥ ለመውጣት በቃ ሁሉን ነገር ሰጥቼ ከዚህ ሂዳ ውስጥ መውጣት ፈልጋለሁ። አንዴ ተይዣለሁ። ሌላ ነገር እኮ አይደለም እኮ። ታምንበታለህ? አላምንበትም። ለምን ወደኛ እንደመጣ ጭምር ነው ግራ እየገባ። በቃ የመጣሁበት ነገር አሁን በስነ ስርዓት ትናገራለህ። በደንብ አድርጎ ነው የሚያውቀው። ውሸታም ነው በደንብ አድርጎ። ምን ፈልገህ ነው የመጣው? በቃ እኔ እሳቸው ታውቃለህ አይደለ? እኔ አላውቅም። ለሰይጣን እየዘፈንክ እንደነበር ታውቃለህ። እኔ አላውቅም። ለምን እናንተ ጋር መጣሁሽ? ንገረኝ። እሺ ሁሉንም ነገር እስከ መጨረሻ ድረስ ማየት ፈልጋለሁ ዳኒ። እንሄዳለን እኮ እንሂድ ነው። ሰውየው ጋርም እንሄዳለን። ሰውየውንም ዛሬ በስነ ስርዓት አናግረዋለሁ። አሁን ይሄን ያስኮ ምን ልታረገው ነው? ልሰጣቸው ለእሳቸው ልሰጥ ነው። ግልጽ በግልጽ እየታወቀ ግልጽ በግልጽ አትበሉ።
ምንድን ነው ካሜራው? አባብዬ ጓደኛ ያው ዲያስፖራ አይደለ እሱ ለዛ ነው ያው እንትኔን ሂደቱን ዝም ብዬ እንዴት ነው ደህና ነው ታዲያ እንዴት ነው ጎሽ የተባረከው መጣ የተባረኩትን ይዤ መጥቻለሁ መርቁኝ ዳውኑን ደግሞ ይስጠር አሜን ከኔ ቤት አጥፋ አሜን ሁሌም ከኛ ጋር ሁን አይዞህ ጨምሮ ይስጠር እስቲ አረፍ በል እስቲ አረፍ በል ጭሷ ትንሽ በዛች ጋሼ እቺን አሁን ቤቱ ድባብ ነው ተው ለዘላለም ለምንድን ነው ተው እንግዲህ ቱቱቱቱ ወለው ልስጣችሁ ሁሉ በእኛ ቤት አትጥፉ ይሄ ተባቅ ጓደኛንም እንዳመጣው ጥሩ ዘፋኝ እንዲሆን ያርግልህ እስቲ እኛን መታችሁ አትጡን ያዝ ያባብዬ ምርቃት ያዝ እንዴ እኛ ጋር መተውማ እንደዚህ የለም አውላያችን ይቀየማቸዋል አውላያችን ይቀየማቸዋል ያዙ ጓደኛ እንትን እሺ እሱ የዲያስፖራ ስለሆነ እሱ ብዙ አውላያችን ይቀየማል ታስቀየመው አውላያችን ካስቀየም ጥሩ አይደለም አናስቀየም አትይዝም ታዲያ ማሊዝም ራሳችሁ ቃሙ ችግር የለም አባብዬ እንዴት ነው ያው እንግዲህ ወደ ስራ ሊቀጠር ነው የመጣው ድምጹንም እንትን ብሎታል ይዞታል አሁን ቀጥታ ወደ ክለቡ መግባት ነው የፈለገውና እንዲወስዱት ነው እሺ ጥሩ ድምጽ አለው ግን ችግር የለውም የድምጽ ነገር ችግር የለውም የድምጽ ነገር ችግር የለውም ግን አንዳንድ ነገሮች እየተነሳ ስለሆነ እሱን ልጠይቅና ከዛ በኋላ ነው የምንሄደው እሺ እነዚህ ሰዎች እያሉ ያለው እሺ ክለብ ውስጥ የምንዘፍነው ለሰው ሳይሆን ለሰይጣን ነው እንዴት ለሰይጣን የተገበረ ነው እንዴት ለሰይጣን ተላለ ቤቴ መተ እንዴት አንተ አትነግረውም እንዴ አላሉኝም አላላችሁኝም እናንተ እዚህ የመጣችሁ አሽብርም ጀንዳ አስቀምጠ እሱን እኔ ምንም አታደርግም እንዴ ግን አንተ ምንድን ነው ስራ ነው እኔ ዘፋኝ ነኝ ያልኩት ሌላ ምንም ነገር አላችሁ እንደዛ ምን አልኩኝ አንተ አትፍራ እኔ ምንም አላልኩም አባብዬ እኔ ምንም አላልኩም በርብዬ ቁጭ ማድረግ እዚህ ከዚህ ከቤቴ እንዳትጣ ነው ማድረግ ስለምን ደግሞ ምንም ልታረገኝ አትችልም እሱን ታለ ግን እዛ ክለብ ውስጥ ምንድነው የምትሰሩት ስራ ነው ዘፋኝ ነኝ ያልኩት እኮ ሌላ ምን አልኩኝ ካንተ ጋር አይደለም እያወራለሁ ከሱ ጋር ነው ፈለገ ይሁን እኛ በቃ እኛ ዘፈንም እንትን ብለን እኛ እምነታችን እንዳኛ ራሳችን እንትን እንሏል ለተመከረኝ ነው የመጣው ወይስ ልትቀጠር ነው የመጣው እሱ እኔ ምንም ካንተ ጋር ቀጠርም አልፈልግም ምንም ቀጠረው ነገርም የለም የሶዬ ንገረው እንጂ ቤቴ መጥቶ ነው እንዴ ሊሰርበን እንዴ መጣ ንገረው ወይስ ሊዘፈን ነው መጣው ተረጋጉ ምንድነው የሚለው አባብዬ ወንዶች እሱ ምንም አያውቅም እሱ ምንም የሚያውቀው ነገር የለም እዚህ ሽምድምድ ነው ማርገው ማስቀምጥ እኔ ምንድነው የምትሰራው ሲል ዘፈን ነው የምሰራው አልኩት እኔ ቆይ አባብዬ ልንገሮት እኔ ለምንድን ነው የምትሰራው ሲል ዘፋኝ ነኝ ያልኩት ማውቀው ነገር ብቻ እኔ ምንም ማውቀው ነገር የለም አንተ ምንድነው የሚያስፈራ ያቋላ ያቋል አውላችን ይቀየማል አንተ ዘፋኝ ነው ብለና ያመጣብኝ አይደል ፈረሴ አና አባብዬ ነና አባብዬ እኔ ላባብዬ እቀኝለታለሁ ዘፍንለታለሁ እኔ ላባብዬ እቀኝለታለሁ አሁን ተነጉሶች አሁን ተነጉሶች እቀበለዋለሁ ተነጉሶ ነጃ አይንካብኝ የክፋስ ነጃ ሀብታሞች በረሩ በአውሮፕላን ጀት በአውሮፕላን ጀት እኛም ቀደምናቸው አንዱ ዙር ባጫት ምን እየሆናችሁ ነው አንተ የመጣው እንደዚህ ነው ያለያችን ምንድነው እየሆናችሁ አንተ ለዚህ ነው አለ ይዘን የመጣው እዚህ አይደለም እሺ እንተያያለን እናንተ ናታ እኔ ላባብዬ እቀኝለታለሁ